የተከበራችሁ ኢትዮጵያውና ትውልደ ኢትዮጵያን በያላችሁበት የፈጣሪ ሰላምታ ይድረሳችሁ ያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ ሰብስክራይብ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ጽናት ክፍል 57 ተለቀቀ። ባለፈው ክፍል መታስታውሱ ከሆነ ኪራ ከቤት ጠፍቶ ነበር። ዛሬ ግን ኪራ ወደ ቤቱ ተመልሷል። ሀሴት ደረጃ ላይ ተቀምጣ ነበር። ሄኖክ ወደሷ ያመራል። ከለዚህ መቀመጫ የለሽም እንዴ? ሀሴትም ደሞ ምን ፈለክ ትለዋለች። ለጽናት ምን ብለሻት ነው እንደዛ ያራስ ነብር የሆነችው ይላታል። ምናልባት ኪራን የበለው ጅብ መስላት ይሆናላ። መሃል ታዲያ ሀሴት ወደ ኋላ ተመልሳ የኪራን ሁኔታ አይታለች። በሩን ከፍቶ ሳይ ሄኖክና ጽናት አንድ ላይ እንደተኙ ነበር። ታዲያ ለሄኖክም እንዲትለዋለች 99% አንተ ነህ ምክንያቱ እሱ ጓደኛዬ መጥቶ ብሎ ባስተናገደ አንተ እንደዚህ ጉድ ትሰራዋለህ እያለች ትጠይቀዋለች። ሄኖክም ዘገምተኛ ነሽ መሰል ያለውን ነገር ረሳሽ። ምን ነው ፎቶውን ነው ቴሌቪዥን ጣቢያ ላይ አሰራጨው። ሀሴትና ሄኖክ ሲጨቃጨቁ ሰምታቸው ስለነበር ድሮም ጠርጥሬ ነበር የሆነ ነገር እንደሚያገናኛችሁ ትላለች። ያ በኩል ሰኒ ወደ እህቷ ትደውልና ደህንነቷንና ስለ ስራ ታወራለች። ምን ነው እህቴ ጠፋሽ? ስለ ጓደኛዬ ላወራሽ ፈልጌ ነበር ጓደኛዬ ፍቅረኛ አላት በምትልበት ጊዜ እህቷም ስለ ጓደኛ ሳይሆን ስለ ራስሽ ነው የምትነግሪኝ ብላ አኩርፋ ስልኳን ዘግታባታለች። ስለ ሀሴትና ስለ ሄኖክ መጨቃጨቅ ግራ ገብቷታል። በመሃላቸው ነገር አለ። ይሄንን ነገርማ ማጣራት አለብኝ ለሰኒ ምነግራታለሁ እያለች ስልክ ትደውላለች ወደ ሰኒ። ሰኒም ስትደውል ስልኳ ጥሩ ስላልሆነ ምን ሆነሽ ነው? በቃ ስትረጋጊ እደውልልሻለሁ ብላ ስልኩን ዘግታዋለች። ወደ ሀሴት ክፍል ታመራለች። ደብሯታል ሀሴት። ምን ነው አስተካውን አልተኛሽም እንዴ? አባቴ ቀን መተኛ ድህነትን ያመጣል ብሎ ነበር። ስለዚህ አልተኛውም ከደበረሽ ትላታለች። እሷ ግን ፍቃደኛ አልነበረችም። ይቅርታ ሀሴት ባለፈው አስቀይሜሻለሁ ይቅርበኝ ስናደድ የማደርገውን አላውቅም ብትላትም አይ ችግር የለውም ይቅርታ አድርጌልሻለሁ በያሁን እንወጣ ትላታለች። አይ አልወጣም ብትልም ግን በቃ ይቅርቴን አልተቀበልሽም ማለት ነው በቃ ላንቺ ስል እወጣለሁ ብለው ተያይዘው ወክ ሊያደርጉ ወደ ውጭ ወጥተዋል። ጽናትና ሀሴት ውጭ ላይ ወክ ያደረጉ ነበር። በመሃል አንድ ኪራን የሚመስል ሰው አገኙና ጽናት እንዴ ኪራ ብላ ዘላ ልታቅፈው ስትል ኪራ እንዳልሆነ ተረድታለች። ታዲያ ሰውየውም ሌብነት ጀመራችሁ እንዴ ብሎ አገላምጧል። ወደ ሰኒ ቤት ሄዷለኝ። እንዴ ኪራ ምን ሆነ ነው የት ሄደ ነው እያለች ትጠይቀዋለች። እቤት ውስጥ ማንም እንደሌለ ጠይቋታል። ሰኒም የለም ብላ አረፍ ብሏለኝ። ሴት ለነናሆም ደውላለች። ጽናት የሆነ ሰው አቅፋ ስለነበረ እንዳመማትና ልክ እንደሆነ ተደርታ እነሱ እንዲያጽናኗትም ነግራቸዋለች። ሆሜ ተናዷል ጓደኛው በመጥፋቱ። ለዚህ ሁሉ ተጠያቂው አንቺ ነሽ የተረጋጋ ህይወቱን አመሰቃቀልሽው ይላታል። ጽናትም ልክ ነህ ምንም ብትል አልቀየምህም። የደበቁት ነገር እንዳለ ገብቶታል። ሁሉንም ሰምቼ እንዳልሰማው ዝምምል ልክ እንደ ህፃን ልጅ አደረጋችሁኝ ወይ ይላል። አንተም ማታውቀው ነገር አለ ብላ ልታስረዳው ብትሞክርም ግን እሷንም ገላምጧት ሄዷል። ታዲያ የሄደው ወደ ጽናት ነበር። ናሆም ጽናትን እውነቱን ካልነገርሽኝ ብንብዬ እንደ ኪራ ነው የምጠፋው ይላል። ጓደኝነታችንም እዚህ ላይ ያበቃል። አንተ እንኳን ብትረዳኝ ትላለች። በሌላ በኩል ኪራና ሰኒ የጠፍተ ነበር። ራሴን የማዳመጥበት ቦታ ጸጥ ያለ ቦታ እያለ ይመልስላታል። ቀጥሏል። በጥርሳቸው እየሳቁ በውስጣቸው ሰውን የሚጎዱ ሰዎች ከነዛ ለመሸሽ ብዬ ነው። ምን ነው በተዘዋዋሪ ከመናገር ቀጥታውን ብትናገር ትለዋለች። ስለ ጽናት ደህንነት ይጠይቃል። ደህና አይደለችም። ልብሷን አውልቃ መሄድ ነው የቀራት። እሷ ግን ያለችኝ እንደዚህ አይደለም። እኔ ከህይወቷ ከወጣውላት ህይወቷ እንደ ፀሐይ እንደምታበራ ነበር። እኔ አትልም ትለዋለች። እሷ እየተበቀለች ነው። በፍቅር አለንጋ እየቀጣች ነው። ለምን ልጅነቷን ቀማዋት። የታጠበ ልቤን ሰጥቻት አቆሸሸችው። ሰኒም ኪራን እስከ ማንነት ነው ያፈቀረችህ የሚቆጭህን ነገር አታድርግ እሷ በፍጹም እንደዚህ አታድርግም ትለዋለች። በሌላ በኩል ደግሞ ናሆም እንዴት ያፈቀርሽውን ሰው ለሰው አሳልፈሽ ትሰጫዋለሽ ይላታል። ጽናትም ከኔ የተሻለ ሀሴት እና ቤተሰብ ልጅ ናት እኔ ለሱ አልመጥነውም አንቺ በገንዘብ ነው እንደምታምኚው። ናሆም እጅጉን በጣም ተናዷል። አትጮህ ሰው ይሰማል ትላለች ምሩ። ይስማ አያገባኝም ለኪራ ምንም ነሽ ለማስደሰት እሱ ደፋ ቀና ይላል አንቺ አሳልፈሽ ለሌላ ትድሪዋለሽ ይላታል። እረፍ ብትለውም አንቺስ ለሌላ አሳልፈሽ አድሪኝም እያለ ጩኸቱን ለሷ ላይ ተወጥቶባታል።
ጽናትን ምክንያቱን ጠይቋታል አሳልፋ እንዴት ልትድረው እንዳሰበች ሐሴትም የድና ቤተሰብ ልጅ እንደሆነችና ጽናት እንደማትመጥነው ትናገራለች አንቺ ቀሽም ነሽ አሁን ካየዋቸው ሴቶች አንቺ አንደኛዋ የተሻልሽ ነሽ ብዬ የማስብሽ ነበር ግን አንቺ እንደዛ አይደለሽም ጽናትም አይናሆሜ እውነቱን ብታውቅ ኑሮ ከኔ የተሻለ ነገር አታደርግም ነበር ቀጥታ ጽናት የሰኒ ቤት ነበር ያመራችው ከሰኒ ቤት ስትደርስ ኪራ አግኝተዋለች አላመነችም ኪራ ብላም ልታቅፈው ሞክራለች አቅፈዋለች እሱ ግን በተገላብጦ ጥሩ ፊት አላሳያትም ነበር ኪራም አታስመስይ ነገሮችን ለመሸፈን አትሞክሪ ራስን ለመጠገን ስፈልግ እየመጣሽ ቁስሌን አትቀስቅሹ ይላል ጽናትም እኔ በአንተ ነገር እንደማልደራደር አውቃለሁ ከዚህ በኋላ ካንቺ ጋር ምንም አይነት ግንኙነት እንዲኖረኝ አልፈልግም ራሴን ልሆንበት ራሴን ላስታምበት ሰኒም መጨቃጨቃቸውን ስላየች አረባካችሁ ተረጋጉ ነገሩን አቅሉት ካንድ ጣራ ስራ አይደል እንደምትኖሩት ወይ ሂጂ ባያት ወይ ልሂድ በቃ እኔ ሄድልሻለሁ ብሎ ተነስቶ ወጣ እያለቀሰች ነው ሰኒን እንዴት አስቻለሽ እየተጨነኩ እንዴት እዚህ እንዳለ አልነገርሽኝም ትላታለች ሰኒም ከሰዓታት በፊት ነው የመጣው እኔም የት እንዳለ አላውቅም እኔም ለናሆም ልደውልለት ብለውም ከደወልሽለት እሄዳለሁ ስላለኝ ነው ዝም ያልኩሽ ኪራ ባንቺ ተስፋ ቆርጦብሻል አትም እሰይ እንኳንም ቆረጠ እኔ መፈልገው ይሄንን ነበር ኪራን መቼ ነው ወደ ቤትህ የምትመለሰው ብላ ብትጠይቀውም ወደ ቤት እንደማይመለስና ወደ አያቶቹ ጋር እንደሚሄድ ልብስ እንዲዘጋጅለት ይነግራታል ወደ ቤት ልብሱን ሊያዘጋጅ መጥቷለኝ ሐሴትን ሶፋ ላይ አግኝቷት ነበር እጅጉን ሰላም ተባብለዋል ለምን ጠፋህ አስጨነከኝ ትለዋለች ጨንቆሽ ነበር ማለት ነው እኔ ብጠፋ አትፈልገኝም ነበር ወይ ምንድነው የሄድከው ለምንድነው የጠፋኸው እያለች ጥያቄውን አቅርበለታለች ሲተቃቀፉና ሲሳሳሙ ጽናት ከጎናቸው ስለነበረች እጅጉን ከፍቷታል ጥርሷንም ትነክሳለች ወዲያውኑ ምሩ መጣች ኪራዬ እንኳን ደህና መጣ ብላ አቅፈዋለች በመመለሱ እጅጉን ደስ ብሏቸዋል ድጋሜ እንደማትኮበልልም ተስፋ አደርጋለሁ ትላለች ሐሴት ጽናትን ከማየክፈል ትንሽ ልብሶች እንዲዘጋጅለት ጠይቋታል ናሆም ይደዋወላሉ እምሩን እንዳስቀየማት ናሆም ለኪራ ይነግረዋል በሌላ በኩል ደግሞ እና ሐሴት የተለመደ ጭቅጭቃቸውን ጀምራሉ እኔ ምንድነው የምትፈልገው ትለዋለች እሱም ደግሞ ጽናትን ነው የምፈልገው ጽናትን በፈለከው ሰዓት ማግኘት ትችላለህ እኔን ግን ተወኝ እማላውቅ መሰለሽ እንዴ ዝም ያልኩሽ ሌላ እድል እየሰጠውሽ ነው ባለፈው የጨመርሽውን ነገር ያለው እንዳላወኩ ነው ዝም ያልኩሽ እኔ እንዳንተ ሰዎችን ደጋግሜ መጉዳት አልፈልግም ይገርማል አሁን እንደዚህ ከሰው ተራርቶች ነገር ባታብጂ እኔ ጉዳይ አይደለም ለጠላት ያላስ ነው መጨቃጨቃቸውን ቀጥለዋል እምሩ ከበሩ ላይ ሆኖ የሚያወሩትን ሁሉ ትሰማለች ሴትም ጽናት ላይ እንደዛ ድጋሜ ስተት አልሰራም እኔም ሴት ነኝ ነገ ምን እንደሚደርስብኝ አላውቅም ትላለች እንደዛ ካልሽማ ፎቶሽን ምን ላይ ልልቀቀው ትለዋለች ሬዲዮ ላይ ጣቢያ ይሻልሻል ወይስ የት ለክ ወንዝ ላይ ልቀቀውን ያየገባኝ ሐሴት ላይ የተለያዩ ፎቶዎችን ስለያዘ መድኃኒት ሲጨምሪ ያለውን ፎቶስ ምን ላይ ልልቀቅልሽ ይላታል ሲላት በጥፊ መተዋለች ከፈት አድርጋ እምሩ ወደዛ ቤት ገብታለች ሴት ሳሎን ላይ ትንጎራደዳለች ከውጭ ወደ ውስጥ ይገባል ሐሴትን አግኝቷታል ኪራ መጣ እንዴ እቆያለሁ እኮ ብለህ ነበር ምን ነው መምጣት ያላስደሰተሽም ነገሮች ሁሉ ግራ ተጋብታለች ደንግጣለች ይሄን ያየ ኪራ ምን ሆነሽ ነው ይላታል ደና አይደለሽም እንዴ ጥላም ምሳሌ አቀርብልህ ትለዋለች ሐሴትን ስለነገርኳት ሐሴት ታቀርብልኛለች እምሩት ስለተኛች እስኪ ቀስቅሳት ይላታል እሷም ተደናግጣለች ማናት እምሩ የለችም ትላለች ጽናትን ጠርቷታል ናሆም ስለሚመጣ ምግብ ስሪ ላይነህም ጠላኸኝ አይደለ አንቺን እኮ ነው ማናግርሽ እሷም ከተኛችበት በርግጋ ሄዳለች ስላስቀየማት እምሩን ይቅርታ ልጠይቃት ከነኪራ ቤት መጥቷል ስልክ ሲደወልላትም አታነሳም እምሩ ጠፍታለች ስትፈለግም የለችም ታዲያ ሐሴት እምሩን አስራታለች እጇንም አፏንም እንዳትናገር እንዳትራመድ እጇንም እግሯንም ሐሴት እምሩን አስራታለች ከችግር ላይ ችግር እንዲፈጠር አልፈልግም አባቴ መቼ ነይ እንደሚለኝ እስከምሄድ ድረስ ይሄን ነገር እንዲወጣ አልፈልግም ሐሴትም አንቺን እንደዚህ ላደርግሽ ፈልጌ አይደለም አንዱን ስተሽ ለመሸፈን ሌላ ስተት ተሰራለሁ አሁን አፍሽን ልፍታሽና ምግብ ቤት ላታለች አፏን እንደፈታቻትም ድረሱልኝ የሚል ጥሪ ተጣርታለች ጽናትም ሰምታለች በሩን ቆፍቆፋለች ጮኸው ደህና አይደለሽም ወይ ብላ ጠይቃታለች ሻወር ስለወሰድኩኝ ልብስ እየለበስኩ ጽናት እንድትከፍትላት ብትፈልግም ሴት ግን ፈቃደኛ አይደለችም እዛ
የዛሬው ቆይታዬ ይሄንን ይመስል ነበር በሌላ ቪዲዮ እስክንገናኝ ድረስ ሰላም ለሀገራችን ሰላም ለህዝባችን ፍቅር አንድነት ይስጥን እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ ሰብስክራይብ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ ስታወራው ጥርሴ ለሳቅ መቸኮሉ እሺ በይለኛል ሳታወራኝ ሁሉ ጥያቄ አታባክን